በግንኙነት ጊዜ ሴቶች አለመርካት ችግር ለምን ያጋጥማቸዋል የሚለውን እናያለን። ሰላም፣ ዶክተር አዲስ ጸጋ ነኝ። የተለያዩ ፋክተሮች እንግዲህ አለመርካት ችግር እንዲከሰት ሊያደርጉ ይችላሉ። ከዚህም መካከል ሳይኮሎጂካል ፋክተር የምንለው አለ። ከዚህም ውስጥ አንዲት ሴት ግንኙነት ስታስብ መጥፎ ትውስታዎች ካሏት፣ ይህ ማለት ምናልባት በማህበረሰቡ ስታድግ እየተነገራት ያደገችው ነገር ልክ ካልሆነ ወይም የተዛባ አስተሳሰብ ከሆነ ወይም ከዚህ በፊት የመደፈር አደጋ እና ሙከራ ተደርጎባት ከነበረ ወይም ደግሞ አንዲት ሴት ስለ ሰውነቷ ያላት አመለካከት ልክ ካልሆነ ያ ማለት ምንድነው? የሰውነት ቅርጽ አያምርም፣ የኔ ሰውነት ደስታን ሊሰጥ አይችልም የሚል እንዲህ አይነት አስተሳሰብ ውስጥ ካለች የዚህ ችግር ተጠቂ ልትሆን ትችላለች። ሌላኛው ፊዚካል ፋክተር የምንለው የተለያዩ ህመም ተጋላጭ ከሆነች፣ ለምሳሌ እንደ አእምሮ ህመም ተጋላጭ ከሆነች ለሱ ተብሎ የሚሰጡ አንዳንድ መድኃኒቶች ደግሞ የዚህ ችግር ተጠቂ ሊያደርጓት ይችላሉ። እንዲሁም የማህፀን አካባቢ የተሰሩ ሰርጀሪዎች ካሉ፣ ህክምናዎች ካሉ የዚህ ችግር ተጠቂ ሊያደርጋት ይችላል። ሌላኛው ሪሌሽንሺፕ ፋክተር የምንለው ከትዳር አጋሯ ጋር ያለ ግጭት ካለ፣ ጥልቅ የሆነ ፍቅር ውስጥ ካልሆነች፣ ቫዮለንስ ካለ ወይም አቢዩዝ የሚያደርጋት ከሆነ ባለቤቷ የዚህ ችግር ተጠቂ ልትሆን ትችላለች። ሌላኛው እንደ ዋና ምክንያት የሚጠቀሰው ባለቤቷ ያለመቆም ችግር ተጠቂ ከሆነ ወይም ደግሞ ቶሎ የመጨረስ ችግር ተጠቂ ከሆነ ሴት ልጅ በግንኙነት ጊዜ ያለመርካት ችግር ሊያጋጥማት ይችላል ማለት ነው። እንደ ተጨማሪ ምክንያቶች የሚጠቀሱት ምንድን ናቸው? ከግንኙነት በፊት በቂ ዝግጅት አለማድረግ ወይም ደግሞ ሴት ልጅ ግንኙነት ከመጀመሯ በፊት ጥሩ የሆነ ዝግጅት ነው ወደ ግንኙነት እንድትገባ ያለማድረግ ችግር ካለ፣ ወይም በእድሜ መጣ የቫጃይና ወይም የብልት መድረቅ ካለ፣ ወይም የፍላጎት መቀነስ ካለ፣ ወይም ደግሞ ኢንቮለንተሪ የሆነ መስል ኮንትራክሽን ካለ ወይም ቫጂኒስመስ የምንለው እዛ አካባቢ ያለ ጡንቻዎች ያለ ምክንያት የሚቆማተሩም ከሆነ ሴት ልጅ ያለመርካት ችግር ሊያጋጥማት ይችላል። እንዲሁም ደግሞ በግንኙነት ጊዜ ህመም ካላት ለዚህ ያለመርካት ችግር ተጋላጭ ልትሆን ትችላለች። እንዲህ አይነት ችግር ያጋጠማችሁ ሴቶች ካላችሁ ወደ እኛ ጤና ተቋም በመምጣት ሕክምና ማግኘት ትችላላችሁ። ጾታ የሚወሰነው በአጠቃላይ በወንዶች ነው። ሴት እንድትወልዱም ወንድ እንድትወልዱም የሚያደርጉት የወንድ እንትኖች ናቸው፣ የወንድ ክሮሞዞሞች ናቸው እና ስለዚህ ኤክስ እና ዋይ አይደል ያለው ሪከመንድ የሚደረግ ሁኔታዎች አሉ። ለምሳሌ የወንድ የዘር ፈሳሽ ከ3 እስከ 5 ቀን ይቆያል። ስለዚህ ሳይሞት የበለጠ መቆየት የሚችለው ክሮሞዞም ኤክስ ክሮሞዞም ነው። ስለዚህ ከኦቭሌት ከማድረጓ ቀደም ብሎ ያለ ጊዜ ላይ ግንኙነቱን ማድረግ ሴት የመረገዝ እድሉን ከፍ ያደርገዋል ይባላል። እንዲሁም ደግሞ ኦቭሌት የምታደርግበት ጊዜ ላይ ግንኙነቱን ማድረግ ዋይ ክሮሞዞም እድሉን ይጨምራል። ያ ደግሞ ወንድ የመወለድ እድሉን ከፍ ያደርገዋል የሚሉ እንደ ሰጀሽኖች አሉ ማለት ነው። ምንም አይነት የወሊድ መቆጣጠሪያ ሳይጠቀሙና በቂ የሆነ የግብረ ስጋ ግንኙነት እያደረጉ እርግዝና የመፈጠር እድሉ በአማካይ በአንድ ወር ውስጥ 22.5%፣ በ3 ወር ውስጥ 50%፣ በ6 ወር ውስጥ 75% እንዲሁም በአንድ ዓመት ውስጥ 85% ነው። እርግዝና እየሞከሩ ያሉ ጥንዶች ግንኙነት ማድረግ ያለባቸው ቀናቶች: ያልተዛባ የወር አበባ ዑደት ካለሽ የወር አበባ ከመጣበት ቀን አንድ ብለሽ ቆጥረሽ ከ11ኛው እስከ 16ኛው ባሉት ቀናቶች ውስጥ ግንኙነት ማድረግ እርግዝና የመፈጠር እድልን ይጨምራል። አመሰግናለሁ። ዶክተር መቤት ነኝ። የወር አበባ ሊዛባ ወይም ሊቀር የሚችልበት ምክንያቶች: አንደኛ የአመጋገብ ስርዓት መዛባት፣ ሁለተኛ ከመጠን በላይ ውፍረት ወይም ከመጠን በላይ ክብደት መቀነስ፣ ሶስተኛ ከባድ የስፖርት እንቅስቃሴ ማድረግ፣ አራተኛ የሆርሞናል የእርግዝና መከላከያ መጠቀም፣ አምስተኛ ፖሊሲስቲክ ኦቫሪያን ሲንድረም መኖር፣ ስድስተኛ ከ40 በፊት የእንቁላል የማምረት አቅም መቀነስ ወይም ፕሪማቹር ኦቫሪያን ፌለር፣ ሰባተኛ የሆርሞን መዛባት፣ ስምንተኛ የማህፀን እጢ፣ ዘጠነኛ የማህፀን ኢንፌክሽን መኖር፣ አስረኛ ጭንቀት፣ 11ኛ እድሜ ወደ ማረጥ ደረጃ ሲደርስ፣ እንዲሁም ተፈጥሯዊ የሆነው በእርግዝናሽ ወቅት ወይም ጡት በምታጠቢ ጊዜ የወር አበባ መቅረት ነው። የ3 ወር የእርግዝና መከላከያ መርፌ የሚያስከትለው የጎንዮሽ ጉዳቶች: አንደኛ የወር አበባ መዛባት፣ ሁለተኛ የራስ ምታት፣ ሶስተኛ የክብደት መጨመር፣ አራተኛ
የስሜት ወይም የባህሪ ለውጥ፣ 5ኛ የጡት ህመም፣ 6ኛ የግብረ ስጋ ግንኙነት ፍላጎት መቀነስ፣ 7ኛ የራስ ፀጉር መነቃቀል ወይም መሳሳት፣ 8ኛ ለረጅም ጊዜ ከተወሰደ የአጥንት መሳሳትን ሊያስከትል ይችላል።